ችሌ ባከነሌ ወጮ አምጧት ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው የምልህ፣ እግዚአብሔር አይወደውም። አምጧት አምጧት፣ እችሌ ባከነሌ ወጮ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን 46,000 ተበልተሻል አንቺ? ጥያቄ እንጠይቅ። ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ፣ ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን ቲም እንደዛ ሲመጣ እኔም ተታልዬ አስጨርሰኛ። እኔ ርሲት አለኝ ተበልቼ ነው ትያለሽ። እና እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስል። ሲም ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴ ማጥፋት ነበር? ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ በደፈናው የማይመስል ነገር ይመስለኛል። እኔ እውነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክል መልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝም። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ፣ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያሌባ ጠይቁት፣ እሷ ብላው እንደሆነም ጠይቁት። አላውቅም እማዬ። እኔ ምለው ስለመረቅ ነው የሰጠን። እኛ ቸገረን ስጠን አላልንም ማለት ከዚህ በፊት አያውቁትም። ያውቁታል፣ አይተውት ያውቃሉ፣ በፎቶ ያውቁታል። በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው፣ ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም። እሱም አይልም ሚኪም አይልም። እኔ ሚኪ ራሱ አይደል 20 ሺህ ብር ልኮለታል። 50 ሺህ ብር ነው ባጀት መስጊያ ነው። 50 ሺህ ብር ሰጣቸው ብሏል ብሎ ነግሮ በኋላ 20 ሺህ ብር ሰጠ። እግዚአብሔር ይስጠው ፈርዖንዬ። በሬጅስተር እናስቀብ መጣች እንደገና አሁን ማለት ነው። የሁሉ ልትሰራ ማለት ነው። እሺ ዲቲ ቆይ አንዴ ቆይ ማቴ ይቅርታ
አታድርግብኝ ሰው ፊት። ይሰማኛለህ? በድዬሻለሁ፣ ይቅርታ አድርጊልኝ። አሁን ግን ልጆቼ እፈልጋለሁ። የጣለቻቸው ልጆች እሱ አገር ቤት እናቱ ጋር አስቀምጠዋል። አክሱም ሰማኛለህ? 3 ልጆች 4ተኛ ከዚህ ከሌባ የወለደችው ነው። የሌላ ልጅም አለችው። ሁሉ ይዛ ነው የሄደችው። ለካ ነው የሁላችሁ ጉድ ስሙልኝ። ተመልሰሻል፣ ሰው ሆነሻል። አዎ እንግዳውማ እንደዚህ ኮሽ ልጆቹ ተሰቃይተዋል በአንቺ ባሊ አባትዮም ተሰቃይተዋል በአንቺ። ግን እግዚአብሔር አልገደለሽም። መጣሽ ምን አይነት እኔ እግዚአብሔር ይሄ የሚለው ሳቡልኝ ባካችሁ ሞዲዘሮች። ልጄ ክፉ ሰው ይሞታል ይሉ ነበር። አንቺ ግን አለሽ የተፈታሽ ሰይጣን ነሽ። አሁን ሰው ነሽ። አዎ ሰው ነኝ ማየ ስራ አለኝ። ምን ስራ አለሽ? አትናገር። ይኸውልህ እና ብረን ልጆች አምጪልኝ እና ማጤ ለእኔ አይሰጡኝም አለሽ። ሰው ሆነሻል። አዎ ተመልሰሻል። ያ ሁሉ ጥፋት ያደረግሽው አልፎ ተመልሰሻል። የሰው ህይወት ያበላሸሽው። አዎ ይኸውልህ እኔ ነገ ምላሴ ይታጠፋል። ልጄ ሰማኛለህ? እየሰማን ነው። አክሱም ሄድን ልጅ ነች ልናመጣ ዴቲ የሚለውን ሳቡልኝ ባካችሁ። ማን ነው ሌተር ያዘ? ማንን ላስገባለህ? አንድ ቁጥር ይጻፍ ጃኳር 5 እየጻፈ ነው። ዲቲ የሚለው ሌሎችም 5 ስትል ወይ በውስጥ ሌላ ቁጥር ስጠውና እንሳብ። አንተ 5 ስትል ሌሎችም 5 ይጽፋሉ። እሺ ሌላ ልስጠው። እሺ ያው ነው እኮ መስማቱ አይቀርምሽ። ቆይ ሞዴሬት አንድ ሰው ቀንሱ። መቼም እናት ነኝ። ልጆቹም እዛ ተጎተዋል፣ ተቸግረዋል። እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝም። ግን ሆድ አይጨክንም፣ ይወልዳል ሁሉ። አባትየው አያትየው አሉ፣ ወንድምየው አለ። አባትየው አነጋገር ነው። እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማኸኝ? ስማ እኮት አነጋገረችው እሷ መብራት እያለኝ ከልቧ ተመልሳለች። ይኸው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራ ነው ብላለች። ይኸው አልኩት። አክሱም ሆነን ነው ልጄ ቤተሰብ ጋር አርፈን ልጆች ልወስዳቸው ነው። ብዙ ጊዜ ተቆጣ ብሱ ካልሽሽ ግን መሲ ብርክስተን ቅልቦናን ሰፊ አንሷሶች እና ቅልቦን እሺ እናቴ ይቅርታ። እንደ ምንም አስበል ምንም ችግር እጠብቅሃለሁ። ነገሩ እሺ ነገሩ አነጋገረችው። በስልክ ተገናኙ ከባሏ ጋራ። አሁን አንቺ ማለሽ እንግዲህ መብራት አንቺን አምንሻለሁ ማለት እሷን ታውቂያታለሽ። አርጋን ያን የሚያንቺም የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ ይኸውልህ ልጅ ወልድ እናቱ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት አገር የሚያውቀው እሺ ብሎ ተነጋገሩ። ልጆች ሰጡ። ኤርፖርት አክሱም እንደውም ሰዎች እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት ነጥቂያት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት። ከአክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን። ልጆች ይዘን ከመጣንስ እናቴ ቤቴ እንዳታሳይዋት አጠገቤ እንዳትደርሳለች። የምታደርገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አድርጋ መሄዷን እነዚህ ደህና የተቀመጡ ልጆች መሄድ አለች። የቆጨኝ ይሄ ነው። የእሱ አይደለም። በ40 ጥይት ይብሷት አውጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይኸው ቤቷን አቆም ቤቷ ሚኪ
ነው የሚያውቀው፣ እኔ አላውቀውም። ሰዎች እኮ አገኙት እዛ። ቤቴ እናቴ እንዳታሳየው። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ለመሄድ ተይ ስትላት ቤቴ እንዳታሳየው። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ታቋረጠ ቤቴኛ ነኝ አልሽ፣ አብሬ ነው ቤቴ ትመጣለች አልሽ፣ አለቀሽ ወርቄ ሁሉም ወስዳለች አልሽ አይደል? አዲስ ስላየች ነው ምንም አልሆነም ብያናላችሁ ስለተናገራችሁ። እኔን ከዚህም በፊት ታውቁኛላችሁ። በቃ ይሄንን ነው የምፈልገው። ለምን አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለአንድናቸው ስላሉ አይደለም እንዴት እንጂ አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እኔያ ሲንጫጫ ወደ እኛ ስትመጡ እንዴ ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅዎን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራት ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነች እና አናግሯት። እኔ ምን አውቃለሁ ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቅርታልኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ታቋረጠ ቤቴኛ እንኳን አረቀው ምንም አላስቀየምክኝም ብያለሁ እኮ ሀቅህ ተወጣ። አብራት የነበሩ ያዝ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ኩዌት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው ያሉ። ባህሬን አምጥቻት ጥየላት ወጣ። በቃ የኔ ባህሬን ነበሩ። ማን ነው ኩዌት ነበሩ? ኩዌት ነው ያልኩት። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔና እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሱ 5 ሳንቲም የለብኝም። ከስንት ዓመት በፊት ነው ፍረድ። እኔ የተናደር መብረቅ አገናኘኝ ያልኩት ምን ሆኖ ነው? መስሊሙ እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው። ማዘር እኔ ሁሉም መረጃ ነበረኝ፣ የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን ሳሳቱት እናንተ አብራችሁ የት ማለት ነው እንጂ ሌላው ይሄ ወርቁን ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። እኔ እኮ የማዘር ይኸውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገር ና ብዬዋለሁ። የማዘር ስልኩ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር፣ የሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘውጣ፣ ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድን ነው መሰሎት? አሁን እንግዲህ ያው ሄዱ ተይዣለሁ፣ የትም አልሄድም አለው። አምጧት ይችላል ባከነ ሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርስዎ ወገን ነው። እኛ እርስዎን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ ያላ እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው። እግዚአብሔር አይወደውም። አምጧት ይችላል ባከነ ሌቦቹ አምጧት።
ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ ያላ